አባዬ አንተ ብቻ ግባ። እሺ እኔ አያትህ እንድገባ አትፈልግም? የምፈልገው አባቴን ብቻ ነው ብሏል። ይሄን ያዝ እንካ። ይቺ ልጅ ሁል ጊዜ ከፖይራዝ ጀርባለች። ፍቅረኛው ናት እንዴ? ጄናን የሌለ ነገር አታውሪ። እቺ ልጅ ለምን ስትል እሱን ትወደዋለች? በቃ ጓደኛው ብትሆን ነው። ታስታውሳለህ? የሆነ ጊዜ ልጅህንም እንዲህ ብለህ ነበር። አትርሳው እንጂ አሁን ግን የልጅ ልጅ አለ። ሂድ አምጣው። ያው ውሻ የት ተደብቆ ነው? የት አገኘዋለሁ? እውነቴን ነው የምልህ ወንድሜ፣ ወደዚህ አልመጣም። እዚህ አልመጣም ማለት ምን ማለት ነው? ንገረኝ፣ ምን ማለት ነው? እሺ አሁን ደግሞ ምን ተፈጠረ? እየቀለዱብኝ ነው። ኧረ እባክህ ለምንድን ነው የሚቀልዱብህ? ያቺ ባለፈው የነገርኩህ ልጅ ፔሊን የምትባለው ልጅ እሱን ለሁሉም ሰው ተናገረች። ከዛ ሳቁብኝ። ከዛ ስላፈርኩኝ ወደዚህ መጣሁኝ። ደግሞ ትልቅ ወንድም አላት። በጣም ያስፈራራኛል። ንገረኝ፣ ምን አለ? አገጭህ ነው የምሰብርልህ አለኝ። እንደዛ አለ? አባዬ ቆይ ምንድን ነው ያደረኳቸው? ቆይ ለምን አይወዱኝም? እስኪ ና እኔ ጋር። እንደዛማ ማድረጋቸው አይቀርም። ይነች አንድ ቀን እንኳን ችግር ሳትፈጥር አታድርም። እህቴን ልገላት ነበር። ሊተኩስብህ ጫፍ ላይ ደርሶ ነበር እኮ። አንተ ስለትህ ታወራለህ። በራስህ ስትተራመስ ትውልና በኋላ ጦሱ ለኛ ይተርፈን። ገቡ። አለቃ ባሂሩማ መጥቷል። አስገቡት፣ ቶሎ አስገቡት። ኦ አቶ ባሂር እንኳን ደህና መጣ። እንዴት ነህ ሙምታዝ? እንደማያው ከሆነ ትልቁን ክፍል ይዘዋል። ይገርማል ደግሞ እኔም ወደ አንተ እንድመጣ መጥራት ጀምራል። አረ በፍጹም የሆነ አለመግባባት መኖር አለበት። ና ግባ፣ እባክህ ግባ። አረፍ በል። እሺ እንኳን ደህና መጣ። የሚጠጣ ነገር ምን ትፈልጋለህ? ምን ይምጣላችሁ? ምንም ነገር አንጠጣም። ጉዳዩ ምንድን ነው? ጉዳዩ ለእናንተ መጥፎ ዜና አለኝ። የተገኘ አስክሬን አለ። ስሙ ቱርጉት ዱርሙስ ይባላል። ምስክሩ እንደተናገረው አድርጌ ጉዳዩን በደንብ አድርጌ ለመግለጽ እሞክራለሁ። አቃቤ ሕጉ ሲደውልልኝ ራሴ በጠይቃችሁ ይሻላል ብዬ ነው የጠራችሁ። ይቅርታ አርግልኝ አቶ ባሂር፣ ከዚህ ጉዳይ ጋር ምንም የሚያገናኘው ነገር የለም። አዎ ገባኝ። እንግዲህ ምስክሩ በተናገረው መሰረት ሰዓሊው ይሄንን አስቀምጦልኛል። ደስ ይላል። እዚህ ላይ በጣም ወጣት እመስላለሁ። እስኪ ሊያው። አዎ ሲናን። አይ ሴጉል፣ እንዴት ነህ ሲናን? ያን ያህል ትልቅ ነገር አይደለም። እኔ አስተካክየዋለሁ። አያቴ ዛሬ አባቴ ጋር ማደር እችላለሁ? አይሆንም ልጄ፣ ወደ ቤታችን ነው የምንሄደው። አያቴ እባክህን። ከእኔ ጋር እንድሄድ ፍቀድ። ለምን ችግር አለው? ለሲናን ጥሩ ይሆንለታል። ብትፈቅድለት የተሻለ ይመስለኛል። አንዴ እመቤት፣ ብቻችንን ትተይን? ይቅርታ ታደርጊልን? ሰዎች እርስ በርስ ይመሳሰላሉ ይላሉ አቶ ሙንታዝ።
ይሄ መኪናችሁ ነው እንዴ? አዎ አዎ። ወንጀሉ ተፈጸመበት የተባለበት ቦታ አጠገብ እንደነበር አረጋግጠናል። ያ ማለት መኪናዎቹ እርስ በርስ ይመሳሰላሉ ማለት ነው። አቶ ባሂር ዛሬ ጠዋት ወጥቶ ነበር። ወንጀል የተፈጸመበት ቦታ አጠገብ መኪና መታየቱ ወንጀል ነው? ይሄ ምን ያረጋግጣል? አሁን በግልጽ ልንገርሽ፣ ምስክሩ የነገረንን ነው የምነግራችሁ። ሰውየው አንድ ሴት ላይ ሽጉጥ አወጣባት እና ሌላ ሰው ደግሞ መጥቶ ያ ሽጉጥ ያወጣው ሰው ላይ ተኮሰበት እና ልጅቷ ተኩሶ የገደለው ሰው ልጅ ናት ተብሏል። እንደዛ ነው የተባለው። እንግዲህ እንደውም ሰውየውን እንኳን ደስ አለ ልለው እወዳለሁ። ድጋሚ እንደዚህ አይነት ነገር ቢፈጠር ለሁለተኛ ጊዜ ተኩሶ ሰውየውን እንደሚገለው አልጠራጠርም። እንደውም አንተ ሰውየውን የምታውቀው ነው የምትመስለው። አይ ስለማውቀው ሳይሆን የተናገርከውን ነገር ስለተረዳሁት ነው። በግልጽ እንደማየው ከሆነ ሰውየው በልጁ ጉዳይ አይደራደርም። ምንም ቢሆን አባት ነው። ያው ራሱን መቆጣጠር ስላልቻለ ነው። እውነትህን ነው። አቃቢ ሕጉ ሲደውልልኝ ማድረግ ስለነበረብኝ ብቻ ነው ያደረኩት። እሺ ምንድን ነው? እሺ ገባኝ። መጣሁ። ለትንሽ ደቂቃዎች ልተዋችሁ ነው። ይቅርታ አድርጉልኝ። መጣሁ። ይኸውልህ ስማኝ፣ አሁን እንሄዳለን። እሺ? ከዛ ማታ ላይ ደግሞ እንደለመድከው ፖሊስ ይዘው ወደ እኔ ቤት ትመጣለህ። እንደዛ አይደለም? ስለ ልጅህ ጉዳይ በጣም ነው የምትጨነቀው። ፖሊሶች እንዲመጡ የሚያደርግ ስራ የምሰራው እኔ አይደለሁም፣ አንተ ራስህ ነህ። ከፈለክ እሱን ማስቆም ትችላለህ። ለዛሬ ማታ ብቻ። ራስህን ጠብቅ እሺ? እኔ ቆንጆ። እሺ አታስቢ አያቴ። ምን ነው? ለምንድን ነው ወደ ቤት መሄድ የማልችል? ስለ እሱ በኋላ እናወራለን። ግን እርግጠኛ ነህ አንተ ቤት መሆን ይችላለሁ? አይ ምንም ችግር የለውም። ተይ እንጂ አብረሽን ብትቆይ ደስ ነው የሚለን። አይ ሴጉል፣ ማታ ላይ ፊልም እኔ እንዴ ትፈልጊያለሽ? እሺ ምን የሚለውን ፊልም ነው? ተርሚኔተር። ምርጥ ፊልም ነው። አልገባኝም። ለምንድን ነው በቁጣ የምታዩ? ወንዳታ ምንድን ነው? አለቃ፣ ስለ ባሂር ኡማን ጉዳይ ነው። ወንጀል ሰርቻለሁ ብሎ እየተናዘዘ ነው። እርግጠኛ ነህ ግን? በመካከላቸው የሆነ ችግር እንደነበር ተናግሯል። ይኸውልህ ድጋሚ እየጠየቅኩ ነው። የሌላ ሰውን ወንጀል ሰራው ብለህ ራስን እየወነጀልክ አይደለም አይደል? ሽጉጡን በደንብ አርጋህ አጽዳው። እላዩ ላይ ያንተ የጣት አሻራ ብቻ ነው መቅረት ያለበት። ፖሊሶቹ ጉዳዩ ላይ ከገቡ ሄደህ እጅህን ትሰጣለህ። እኔ ጠበቃ እስካመቻችልህ ድረስ ምንም ነገር እንዳታወራ። ደግሞም ቃልህን ጽፌ እሰጥሃለሁ። እሺ? አንቺ እንደፈለግሽ ወይዘሮ ሴማ። ኦጉስ፣ የሆነ ነገር ከተፈጠረ አታስብ። ተረጋግተህ ተቀመጥ። ቤተሰብህን እኔ እንከባከብልሃለሁ። አመሰግናለሁ። ለአባባ አስፈላጊውን ነገር በሙሉ አደርጋለሁ። ችግር የለውም። አይ የተኮስኩት እኔ ነኝ። እኔ ይህንን ማመን አልችልም። ምንም ማድረግ አንችልም። አይሴጉል ደህና ነሽ? አይሴጉል፣ አይሴጉል። አቤት። ምን አልከኝ? ደህና ነሽ? ደህና ነኝ። ለምን ጠየከኝ? ምንም፣ ደህና መሆንሽን ለማወቅ ያህል። ደህና ነኝ። እርቦሻል እንዴ? ቢበላ ነገር ትፈልጊያለሽ? ፒዛ። ሲናን የኔ ውድ
ፒዛውን ቤት ሄደን ብናዝ ችግር አለ? እሺ አይሴጉል፣ ችግር የለውም። እናንተ እንደፈለጋችሁ። እሺ እሺ አቶ ባሄር እዚህ ድረስ እንድትመጣ ስላደረግኩኝ በጣም አዝናለሁ። አሁን መሄድ ትችላለህ። ነብሰ ገዳዩን አገኛችሁት እንዴ? አይ እኛ አላገኘነውም፣ ራሱ እጅ ሰጠ። የጥፋተኝነት ስሜት ተሰማው መሰለኝ። ይመስለኛል። በል ራስህን ጠብቅ ሙምታዝ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። ና ልጄ። እንዴ ኢሳ ወንድሜ። ታዲያስ ወይዘሮ እምራን አንተ የት ጠፍተህ ነው? ዋው ተመችቶታል። በድጋሚ እንኳን ደህና መጣሽ ወይዘሪት አይሴ። አመሰግናለሁ። ኦ ሲናን እንኳን ደህና መጣ። እንዴት ነህ ልጅ? ሰላም። አረጋጋው ተረጋጋ። ኮሎኔል የውትድርና ሰላምታ ሲሰጥህ ራስን መቆጣጠር ያቅትሃል አይደል? እኔ የምፈራው በቅርብ ቀን ነሽጥ አድርጎ ትእዛዝ መስጠት እንዳትጀምር ነው። ኦ አምላኬ፣ ተይው እሱን አትስሚ ውዴ። በሉ ወደ ውስጥ ግቡ። እናንተን እዚህ ማስጠበቅ አልፈልግም። በሉ ወደ ውስጥ እንግባ የኔ ልጅ። ኑ። አንተ ልጅ ግን እንደው ምን ባደርግ ይሻላል? ይፈጣሪ ፖይራዝ ወንድሜ ሲናን ለትንሽ ሰዓት እኛ ቤት እንዲመጣ ፍቀድለት። አባዬ እሺ በል፣ እንዴት ፍቀድልኝ፣ ቶሎ እመለሳለሁ። እሺ ልጄ በል ሂድ። ግን ስትጫወቱ ቀስ ብላችሁ ተጫወቱ። እሺ ቀስ እያላችሁ ተጫወቱ እየተጠነቀቃችሁ። እኔም ከሴጉል ጋር አንድ ማወራው ነገር አለ። እሺ አባዬ ችግር የለውም። እንኳን ደህና መጣችሁ እመቤት። አመሰግናለሁ የኔ እህት። ይሄ መልእክት ላንተ ነው ጌታዬ። ምንድን ነው? አላውቅም፣ ከፍርድ ቤት የተላከ መሰለኝ። ከፍርድ ቤት? ፖይራዝ የማሳደጊያ መብት ለመጠየቅ ክስ መሰረተ። ቆይ ምን ተማምኖ ነው? እኔ ምን አውቄ? ስራ የሚባል እንኳን የለውም። አሁንስ እየቃዠ ነው መሰለኝ። አሁን ገና ነገሩ ገባኝ። ምንድን ነው? አልገባሽም እንዴ? አሁን በየቀኑ ሱፍ እየለበሰ ነው ያለው። ስለዚህ ስራ አግኝቶ ይሆናል። ወይ ጣጣ! እንዴ ስራ ካገኘማ ፍርድ ቤቱ ችግር ይሆንብናል ማለት ነው። አሁን ይሄ ማለት ሲናን እናጣዋለን። ሲናን ከዚህ ቤት ወዴትም አይሄድም። የልጅ ልጄን ማንም አይወስድብኝ። ማን ጋር ነው የምትደውለው? ጠበቃ ጋር ነዋ። ማን ጋር ሊሆን ይችላል? ስኳር የለንም። ችግር የለውም። እኔ ያለ ስኳር ነው የምጠጣው። ጥሩ። ያኔ ቤቴ ውስጥ የአባቴ ፎቶግራፍ ለምን እንደሌለ ጠይቀኸኝ ነበር። ግን የአንተን ቤተሰብ ፎቶግራፍ እዚህ እንደሌለ አስታውያለሁ። የአባትና የእናትህ የማንም የለም። እናቴ የ8 ዓመት ልጅ እያለሁ ነው የሞተችው። ወይ በጣም ያሳዝናል። አባትስ? እሱ ጥሎን ሄዷል። ማለት ታውቂያለሽ፣ እናቴ ከሞተች በኋላ አባቴ ሌላ ሴት አገባና ሴትዮዋ በማታለል የተካነች ነበረች። አባቴ ሱቅ ነበረው እና እሱን ሽጦ ገንዘቡን በሙሉ ማለት ይቻላል እሷ ላይ ጨረሰው። ከዛም እኛ መናጢ ድሃ ሆነን። እናም አንድ ቀን
ካፌ ደርሼ ልምጣ ብሎ ወጣ እና እስካሁን ድረስ አልተመለሰም። የት እንዳለም አላውቅም። ካፌው ሩቅ ነው መሰለኝ። እስካሁን ድረስ በጭራሽ አልመጣም። ይሄን ላምን አልችልም። ቆይ በዚህ ጉዳይ እንዴት ነው ልትቀልድ የምትችለው? ንገሪኝ እስኪ። በቁም ነገር ባወራው ምን ለውጥ ያመጣል? እስኪ አስቢ። ገና ትንሽ የ8 ዓመት ልጅ ሆነሽ የሲናን እኩያ ሆነሽ ማለት ነው። እንደዛ አይነት ዱብ እዳ ቢመጣብሽ ማለት ነው። ለምሳሌ የመሬት ወይም የባንክ አስተዳደር ውስጥ ይሰራ የነበረ ጡረታ የወጣ ያክስትሽ ባል ቢኖርና ቢሞት እስኪ አስቢው። ምን ሊፈጠር ይችላል? ያው አክስትሽ ትንሽ ታለቅሳለች። ከዛ በኋላ ይቀበራል። ያው ከዛ ከሳምንት በኋላ ማንም ሰው ያስታውሰው። ማለት አክስትሽ ባልሞት ያን ያህል ሊጎዳሽ አይችልም። ግን ከነዛ ሁሉ ዘመዶች መሃል የምወዳት እናቴን ያጣሁት። ብታያት በጣም ጥሩ ነበር። አይሴጉል ሞት ለሷ እውነቴን ነው የምልሽ፣ ለሷ በጭራሽ ሞት አይገባትም ነበር። ሞት ለማንም አይገባም። እኔ ሰዎች ለምን እንደሚሞቱ ራሱ አይገባኝም። እንግዲህ ሕክምና የተማርሽው አንቺ ነሽ። ሳስበው ሰዎች ለምን እንደሚሞቱ ትንሽ ሀሳቡ ያለሽ ይመስለኛል። ብዙ መጽሐፍ የምታነባው አንተ ነህ። እሺ ዛሬ ምንድን ነው የተፈጠረው? ምንም ነገር አልተፈጠረም። ከዚህ ጠዋት ወጣው። የስራ ቃለ መጠይቅ ነበረብኝ። ከዛ የሆኑ መሳሪያ ያዙ ሰዎች ተከተሉኝ። እኔም ሮጥኩኝ፣ እነሱም ተከተሉኝ። አንደኛው እኔ ላይ ተኩሶ ሊገለኝ ነበር። በቃ የሆነው እንደ ማንኛውም አይነት ቀን ነበር። ስለምንድን ነው የምታወሪው? እንግዲህ የሆነው ይሄ ነው። በልችን በደንብ ብሉና ተጫወቱ። እሺ ልጆች? እሺ። ካስታወስክ ባለፈው ዕለት ስለ አባቴ ስናወራ ትንሽ ተናድጄብ ነበር። አዎ፣ ተመሳሳይ ችግር ነው። ችግሩ ስለ አባትሽ ነው ማለት ነው? ይኸውልህ አንድ ያልነገርኩ ነገር አለ። ማለቴ ለመናገር ከባድ የሆነ ነገር አለኝ። ለምሳሌ? ከአንተ የደበቅኩት ነገር አለ። ምንም ችግር የለውም። ሁሉም ሰው የሚደብቀው ነገር አለ። የኔ አባት ማን እንደሆነ ታውቃለህ? ማን ነው? ባሂር ኡማን። ኢስታንቡል ውስጥ አለ የተባለ የወንበዴዎች መሪ ነው። አታውቀውም? አይ ስሙን የሰማሁት ይመስለኛል። አዲስ አይደለም፣ ግን በደንብ ላስታውሱ አልቻልኩም። ይህንን ለመናገር በጣም ከብዶኝ ነበር። ሁሌም በዚህ ምክንያት ሙሉ ዓለሜ ውሸት ነበር። ከዚህ በላይ ግን መቻል አልችልም። በውሸት አደግኩኝ፣ በውሸት ኖርኩኝ። ይህንን እንድታውቅብኝ ስላልፈለግኩኝ ደበቅኩ። አትናደድብኝ። ለምን እናደድብሻለሁ? ግን አልዋሸሽም። በጣም ተገርሜያለሁ። ኦ አምላኬ! ጀግናው ፖይራዝ ጎበዝ።
ፊት ለፊቷ አሁን አይኖቿን እያየህ ዋሻሃት አይደል? በጣም ጎበዝ ነህ። ለአይሴጉል መዋሸት እንዳታቆም እሺ? ያጠቁሽ ሰዎች እነማን ናቸው ታውቂያቸዋለሽ? የአባቴ ጠላቶች ናቸው። ችግር ውስጥ የገባሁት ከእንደዚህ አይነት ሰዎች ጋር ነው። ሽጉጥ አውጥቶብኝ ሊገለኝ ነበር። ቆይ ምን እያልሽ እንደሆነ ይታወቅሻል አይሴጉል? የእውነት የተፈጠረው እንደዛ ነበር። የእውነት እንደዛ ነው። እና እንደማታውቅ ልታስመስል ነው? በጣም ጎበዝ። ምንም አታውቅም። አንተ ያኔ በቦታው አልነበርክም አይደል? እስከነ ጭራሹ አታፍርም ማለት ነው። አሁን እሺ ምን ልታደርግ ነው? እሺ ምን ልታደርጊ ነው? በቃ ሄዳለሁ። ሌላ ምንም ምርጫ የለኝም። ወደ ለንደን ሄዳለሁ። ላልመለስ ይህንን ቦታ ጥዬ ሄዳለሁ። ቆይ እንዴት ሰው በቀላሉ እንደዚህ ሊሄድ ይችላል? እኔ በጣም ብዙ ችግር ፈጥሬብሻለሁ። እስከነ ጭራሹ ቦታ አልሰጠሽኝም። አትጥፋሽ ሲናን። አትሂጂ። ለማለት በጣም ይከብዳል። ለነገሩ ቆይ ብትለኝም መቆየት አልችልም። ለነገሩ የሚለው ቃል ብዙ በሺዎች የሚቆጠሩ ፍቅሮችን አበላሽቷል። አይ ማለቴ በዚህ አይነት ሁኔታ መቀጠል አልችልም። ከአባቴ መራቅ ስላለብኝ ነው የሚሄደው። እዚህ ህይወት የለኝም። ፍቅር ውስጥ መግባት አልችልም። ሰው ማፍቀር አልችልም። ከማንም ጋር ሊቀራረብ አልችልም። ህይወቴ ውስጥ ህመም ብቻ ነው ያለው። ፍርሃት፣ ጥላቻ ብቻ። ጠንካራ መስላለሁ አይደል? ጠንካራ ግን አይደለሁም። ጠንካራ መሆንም አልፈልግም። ደካማ መሆን ነው የምፈልገው። ደስተኛ መሆን ነው የምፈልገው። እዚህ ደግሞ ያ ሊሆን የማይችል ነገር ነው። ህይወቴን በሙሉ ለራሴ ውሸት ነው የምነግረው። እንደ ሌላ ሰው ለመሆን አስመስላለሁ። የሆነ ነገር በለኝ። ዝምታ ምርጥ ነገር ነው። አንዳንዴ ከብዙ ንግግሮች በላይ ለመናገር ይሻላል። ብትሸሽስ ምን መፍትሄ ይመጣል? እየሸሸው አይደለም። አዎ እየሸሸው አይደለም። እሺ ነው፣ ግን ማድረግ አለብኝ። ቢያንስ አንተ እንኳን ተረዳኝ። ማንም ሰው አይረዳኝም። ምን ማድረግ ነው ያለብሽ? አይሴጉል ምን ታደርጊያለሽ? ይኸውልሽ እኔ ህይወቴ አንዴ ተበላሽቷል። ያለኝን ነገሬን በሙሉ አጥቻለሁ፣ ግን አልሸሸውም። ልጄን ነጠቁኝ፣ እንዲሁም ሙያዬን ነጠቁኝ፣ ህይወቴን ነጠቁኝ፣ ግን ወዴትም አላመለጥኩም። አሁን ምን ማድረግ ነው ያለብሽ? ማድረግ ያለብሽ ነገር ብቻ ንገሪኝ በይ። አልተረዳኸኝም እንዴ? እኔ መተንፈስ ሁሉ ያቃተኝ ነው። ይህንን ሀገር ለቅቄ መሄድ አለብኝ። አይደለም ወደ ለንደን፣ እዛ ማዳጋስካር እንኳን ብትሄጂ እዛም ተመሳሳይ ነገር ነው የምታልፊው። አንድ አይነት ነገር ውስጥ ነው የምትኖሪው። አንድ አይነት ስቃይ ነው የሚያጋጥምሽ። አንተ እንዴት አወቅ? በደንብ አውቃለሁ። ቆይ ስታስቢ የወንድምሽ መቃብር ወደ ለንደን የማይመጣ ይመስልሻል እንዴ? ስለ ወንድሜ አታንሳብኝ። ተው። ይኸውልሽ ልንገርሽ፣ እዚህ ህይወት ላይ የተማርኩት አንድ ነገር ምን እንደሆነ ታውቂያለሽ? በዛም አለ በዚህ የፈለገውን ያህል ከችግርሽ ለመሸሽና ለማምለጥ ብትሞክሪ
ያ የምትሸሽውን ነገር አንድ ቀን መጋፈጥሽ አይቀርም። በጣም እርግጠኛ ነኝ በአሁኑ ጓደኛሽንም እንድታጭ ያደርግሻል። ምናልባት ጥሎ መሄድ መፍትሄ ሊሆን ይችላል፣ ግን ደግሞ ውሳኔው አንቺ ነው። ከፈለግሽ መሄድ ትችያለሽ። ወይኔ ፖይራዝ፣ ቆይ እኔ ምን አይነት ሰው ነኝ? ሌላ አማራጭ የለኝም። እንደኔ ግን ልብሽን ብትሰሚ የሚሻል ይመስለኛል። ግን ታውቃለህ፣ ልቤ ራሱ በጣም እንደሚዋሸኝ አታውቅም። እሱን ራሱ ማመን አልችልም። እና በቃ ሄዳለሁ። ለሁሉም ሰው የሚሻለው ነገር ይሄ ነው። መግባት እችላለሁ አባዬ? ወደ ውስጥ ግባ ልጄ። አይ ኦዝላምም እዚህ የለችም። የት ልትሆን ትችላለች? የሆነ ታነር የሚባል በጥይት የተመታ ሰው ነበር። ምናልባት እሱ ጋር ትሆናለች። አይ እሱ ከሆስፒታል አልወጣም፣ ገና አላገገመም። ሌላ የምታስቢው ሰው የለሽም? አይ ሌላ ሰው ማንም ሊመጣልኝ አልቻለም። ወደ ፖይራዝ ጋር እንሂድ። ፖይራዝ? ለምን? ምንም ቢሆን የበፊት ፖሊስ ነው። ምናልባት ፖሊስ ጣቢያ ወይም ሊረዳን የሚችል ሰው ያውቅ ይሆናል ብዬ ነው። ፖይራዝ ደግሞ እንዴት ሊረዳን ይችላል? እስቲ አንዴ እድላችን ሞክር። እሺ መልካም፣ እንሂድ። በኋላ ላይ ምግብ እንብላ እንዴ? በጣም ርቦኛል። አይ ሴጉልን ካገኘናት በኋላ እንበላለን። የትኛውም አየር መንገድ ቢሆን ችግር የለውም። ነገ ጥሩ ይሆናል። እሺ እጠብቃለሁ። ርዕሱ ምንድን ነው? የህዝባዊ ነገሮች ነው ርዕሱ። የምን ነገሮች? የዛኔ ሀገራችን ብዙም አላደገችም ነበር። ከዛ ሪፐብሊክ ሲቋቋም አደግን ማለት ነው። ስለ እሱ አስፈላጊነት ነው የሚያወራው። አሁን አባዬ አስፈላጊ የሆነው ነገር የቱ ነው? ገባኝ። እናንተ ምን ብለህ ጻፍክ? እኔማ በዞድ መመሪያ ሲወገድ ዲሞክራሲ እሱን ተካዋልኩ። የትኛውን አስፈላጊ ሆነው? አስፈላጊ ሆነውማ የኔ ልጅ እኛ ግሪጎሪያንን ካላንደር መቀበላችን ነው። ለምን? ምክንያቱም የሂጅራ ቀን አቆጣጠርን ስንጠቀም ስለነበረ ነው። እሺ በ14ኛው ክፍለ ዘመን እየኖርን ነበረ። ከዛ የቀን አቆጣጠራችን ተቀየረ። የሆነ ቀን ከእንቅልፋችን ስንነቃ 20ኛው ክፍለ ዘመን ላይ ሆነን። ያ ማለት 600 ዓመታት በአንድ ምሽት ስላሳለፍን ማለት ነው። ገባ? የወደፊቱን ርቃ ሄደ ስታይ ያኔ ራስ ላይ ቆብ አድርገህ ካየህ የዛን ጊዜ ትልቅ ችግር አለ ማለት ነው። ስለዚህ ወዲያውን የሚመጣጠን ህግ ታወጣለህ። አታደርገውም? ስለዚህ ተግባርህን በዚህ መንገድ ታደርጋለህ ማለት ነው። ተግባባን? ያመለጠህን ጊዜ ለማካካስ ትጣጣራለህ። እንደዛ ነው መሆን ያለበት። ያንን የግሪጎሪያንን ካላንደር ባንቀበል ኖሮ ይህኔ እስካሁን ድረስ በ14ኛው ክፍለ ዘመን ላይ ነበር የምንሆነው። ጊዜው አምልጦን ወደ ኋላ እንሆን ነበር። ተረዳኸኝ? ለዛ ነው ሌሎቹ ነገሮች አስፈላጊነታቸው ከዚህኛው ነገር ማይበልጠው። በቃ ዋናው ነገር ይሄ ነው። እሺ ጨርስን። ለዚህ ህጻን ልጅ ምን አይነት ነገር ነው የምትነግረው? ለነገሩ ምንም የገባኝ ነገር የለም። ስለዚህ አሁን የቤት ስራን ራስ ስራ በል። ሄሎ። አቤት። እሺ ወደ ለንደን ያለው በረራ ነገ 8 ሰዓት ነው። እሺ መልካም ምሽት። አመሰግናለሁ። አባዬ አይሴጉሌ ልትሄድ ነው ስልክ የምታወራው? ትኬቱን ገዝቻለሁ። እና ታዲያ ምንም ዕቃ ሳትይዢ ነው የምትሄጁ ማለት ነው? ምን ላድርግ?
ምንም ላደርግ አልችልም። እስካሁን እየፈለጉኝ ይሆናል። ፓስፖርቴ ቤት ነው ያለው። ለመሄድ ፓስፖርት ያስፈልገኛል። በዚህ ሰዓት ማን የመጣው? በል አንተ ቤት ስራህን ስራ። ይቅርታ አድርግልን፣ ሳናሳውቅህ መጣን። ወይኔ ጉዴ! እና ሊወስደው ይችላል እያላችሁን ነው? እንግዲህ ጉዳዩ ትልቅ መሰናክል እንደሌለ ያሳያል። ዳኛውን ካሳመነው በቀላሉ መውሰድ ይችላል። ቆይ ይሄ ምን ማለት ነው? ይሄንን ያህል ገንዘብ እየከፈልኳችሁ ዘና ብላችሁ ሊወስደው ይችላል እያላችሁ ነው ያላችሁት? ያንን በፍጹም ማድረግ አይችልም። ጌታ ያታስብ፣ የምንችለውን ሁሉ እናደርጋለን። ቆይ ምን ልታደርጉ ነው? ቤታችሁን ሰብሮ መግባቱን ነግራችሁን ነበር። ያንን ካሜራው ቀርቶታል። አይ ውጭ ላይ እንጂ ቤት ውስጥ ምንም አይነት ካሜራ የለም። ይሄውላችሁ፣ በእርግጠኝነት የዚህን ሰው ስህተት ማግኘት መቻል አለብን። እሱ ላይ እንደዚህ አይነት ማረጋገጫ ካገኘን ያ ደግሞ እኛን ፍርድ ቤቱ ላይ ሊረዳን ይችላል። ምን ማለት ነው? በዚህ ሰዓት የቤት አከራይ? አዎ አይሴጉል፣ አንድ ነገር ልንገርሽ። አከራዩ በጣም ሃይማኖተኛ ሰው ነው። በትክክል በየቀኑ 5 ጊዜ የሚሰግድ ሰው ነው። አሁን ወደዚህ እየመጣ ስለሆነ እዚህ ካየሽ ያልቅልኛል። ከቤቱ ነው የሚያስወጣኝ። ያለ ምግብ ያለ መጠጥ ጎዳና ላይ ነው የሚጥለኝ። እስኪ አስቢው። እሺ ሰለኔ እርሹ። ይኸውልሽ ቢያንስ እንኳን ይሄን ሕፃን ልጅ እዩ እስኪ እዩ። ትንሽ ራሪ ባክሽ አይሴጉል፣ እባክሽን ምን ያደረግክ ነው? እባክሽን ተባበሪ ነው። ይኸውልሽ አደራሽ። ነገሩን በጣም እያከበድከው ነው። እና አሁን ምን ላድርግ? እሺ በጣሪያ በኩል ውጣ፣ ንገረኝ። ነይ። አይሆንም። ነይ። ይኸውልሽ እዛ መጸዳጃ ቤት ትንሽ ደቂቃ እኮ ነው። መጸዳጃ ቤት ግቢና ተረጋጊ። ጅላቱን እባክህ፣ ምን ሆነሃል? አንተ ቁጭ በልና የቤት ስራህን ስራ። በቃ ዝም ብለህ ቁጭ በል እሺ። ተው እንጂ አትረብሽ። አርፌ የቤት ስራህን ስራ። ወንድሜ ምንድን ነው? በሩን ለምን አትከፍተው? ተው እባክህ አታንሳብኝ። አማቼ ውስጥ አለ። የሆነ ትንግርት የሆነ ሰው ነው። እንደምታውቁት ጋዜጠኛ ነው። እዚህ ካያችሁ ደግሞ ብዙ ጥያቄዎች ይጠይቀኛል። ያለውበት ሁኔታ ደግሞ ታውቁታላችሁ። ለዛ ነው። እንኳን ደህና መጣሽ ሴማ። አመሰግናለሁ ፖይራስ። ወንድሜ አሁን ውሸትህን አቁም። ቤቱ ውስጥ ሴት አለች አይደል? አይ ምንም አይነት ሴት የለም። ልጄ ውስጥ አለ አልኩህ እኮ አልሰማኸኝም? አማቼም አለ ብዬ ነግሬያችኋለሁ። ቆይ ለምንድን ነው እዚህ የመጣችሁት? ምን ተፈጥሮ ነው? ፖይራስ የባባ ልጅ ጠፍታለች። አይሴጉልን ማግኘት አለብን ግን አልቻልንም። የድሮ ፖሊስ ስለነበርክ ምናልባት ሊረዳን የሚችል ሰው ታውቃለህ? አሁን ምናልባት መኪናዋን በከተማው የጥበቃ ካሜራ ፈልገን ማየት እንችላለን፣ ወይም በስልክ መስመር ያለችበትን ቦታ ለማጣራት መሞከር እንችላለን። እሱን አስበነው ነበር፣ ግን ባባ ፖሊሶቹ እዚህ ጉዳይ ውስጥ እንዲገቡ አልፈለገም። ሌላ መንገድ መፈለግ ይኖርብናል። እሺ እንግዲያውስ ትንሽ ጊዜ ስጡኝ። የኤቲኤም ካርድ ስራ ውስጥ የሚሰራ ሰው አውቃለሁ። የቅርብ ጓደኛዬ ስለሆነ ጠይቀዋለሁኝ። ከዛ ለእናንተ ነግራችኋለሁ፣ አታስቡ። ካርዱን የሆነ ቦታ ከተጠቀመችሁ የት እንደሆነ እንደርስበታለን። እንደዛ ማድረግ እንችላለን። ግን እንዳልኳችሁ ትንሽ ጊዜ እፈልጋለሁ። ከዛ ደውልላችኋለሁ። እሺ ጥሩ ሀሳብ ነው። በቃ እስክትደውልልን እንጠብቃለን። በቃ መልካም ምሽት። እሺ መልካም ምሽት። እሺ ሽንቴን እንኳን ልሽና። ሳፈር ቤቱ ነፃ እንዳልሆነ ነገረህ። በልና ይቅርታ አድርጉልኝ። ወደ ቤት እንድትገቡ ልጋብዛችሁ አልቻልኩም። በሚቀጥለው ጊዜ ሌላ ጊዜ ጠይቁኝ። አሁን የሚበላ ነገር እንቀማምስ። አይሴጉል አሁን መውጣት ትችያለሽ። ሄደ ፖይራዝ አከራይን ይህን ያህል የምትፈራው ለምንድን ነው? ምን ሊያደርግ ይችላል? መቼስ አይገልህም። ስለ አከራይ ምንም የምታውቂው ነገር የለም። ምንም አታውቂም። እሺ እኔ ወደ ቤት መሄድ አለብኝ። ፓስፖርቴ መውሰድ አለብኝ። እሺ በቃ ጥሩ፣ አብረን መሄድ እንችላለን። ችግር የለውም። እኔም እመጣለሁ አይደል አባዬ? ልጄ ይኸውልህ፣ አሁን ከአይሴጉል ጋር አንድ ጉዳይ አለን። እሱን እናደርጋለን። አንተ አርፈ ቤት ቁጭ ነው የምትለው? እሺ። ከፖሊስ ልታመልጡ ነው? የሚያባራችሁ ሰው ይኖራል? አባዬ እባክህን አብሬ ልምጣ። ያለበለዚያ ስቅስቅ ብዬ አለቅሳለሁ።
እሺ ና የኔ ልጅ አብረን ትሄዳለህ። ስንት ችግር ያለብን ሰዎች ነን። አንተም ደግሞ እዛ ላይ ትጨምራለህ። ምን አይነት ልጅ ነህ? እንደ አጋጣሚ ሆኖ ቤት የለችም። የትም ቦታ ልናገኛት አልቻልንም። እስካሁን እየፈለግናት ነው። ካገኘናት ወዲያው አሳውቅሃለሁ። መላጣው ሳለ እንዴ? እሺ በቃ ጥሩ። በቃ በኋላ እንገናኛለን። ሴማ ብለሽ ቄንጠኛ ቤት አመጣሽኝ። እንደዚህ አይነት ቦታ ብዙም አይመቸኝም ነበር። የሙስጠፋ ሬስቶራንት ሄደን ስጋ ሰላጣና አይብ አዘን ብንቀጠቅጥ ጥሩ ነበር። ትንሽዬ ራኪም ብንቀምስ ፏ እንል ነበር። እሱም በሚቀጥለው እናደርገዋለን። ሳፈር እሺ። እንኳን ደህና መጣሽ እመቤት። እንደተለመደው ነው። ለእኔ የተለመደውን ፓስታና በብርጭቆ ነጭ ወይን ይዘህልኝ ና እባክህን። የጣሊያን ሬስቶራንት ውስጥ ካለን አይቀር እኔም የሲሲሊያን ምግብ ልብላ አይደል? የሲሲሊኖ ፒዛ ነው። ልክ እንደፈለኩት የሲሲሊያን ምግብ ግን እሱ የአሳማ ስጋ አለው። ምን ሆነሃል አንተ ሰውዬ? የተከለከለና ያልተከለከለ አትለይም? ሳፈር እባክህን ሌላ ነገር ብላ፣ ምንም ችግር የለውም። ለማንኛውም በቃ ለእኔም እሷ ያዘዘችውን አይነት አምጣልኝ። ፓስታ፣ የሚጠጣ ደግሞ ራኪ። ግን ጌታዬ የመጠጥ ዝርዝር ውስጥ ራኪ የለንም። እንግዲያውስ አንዱን ራኪ ገዝቶ እንዲመጣላ። እባክህን በሚገባው ወይዘሪት ሴማ እንዲገዙልን ሰው ልካለሁ። ስማ እንደውም ተወው በቃ። ጭማቂም አምጣልኝ ብሎ የለንም ነው የሚለኝ።